السلام حياكم عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. تفضلوا حبيبي. يا الله እኔ ዶክተር ቀድሞ ያው የተዘጋጀሁት ያሰብኩት ስለ ቁርአን ነበረ። ወንድማችን ዶክተር አላህ እድሜውን ያስረዝመው፣ እውቀቱን አላህ ይባርክለት፣ ደረጃውን አናነ ሰማይ ያድርሰው፣ በጀነት ከረሱል ሰለላሁ ዐለይሂ ወሰለም ጎረቤት አላህ ያድርገው። አንድ ሰው እንዲህ አይነት ልፋት ለፍቶ በእውቀት ተደራጅቶ ማየቱ ለኛ ለሙስሊሞች ብርሃን ነው። አላህ የጀነት ይበለው፣ የረሱል ሸፋ የሚያገኝ አላህ ያድርገው። የተዘጋጀሁትም በቁርአን ነበረ ያሰብኩት፣ ያው ወንድማችን ብሎታል። እስኪ አንድ ሐሳብ መጣልኝና አብዛኛ ኦንላይን የሚቀሩት ሴቶች ናቸው። እዚህ ላይ አብዛኛ ከተችም ያሉት ሴቶች ናቸው። እንደገና አላ ፊጥረት ኸልቅ የሴቶች ታሪክ ከመጀመሪያው አደም አለይሂ ሰላም ጀነት ላይ ፈጥሮት ዞር ዞር እያለ እየበላ እየጠጣ በኋላ ከግራ ጎኑ ጀነት ውስጥ የጎደለው ነገር ቢኖር አንድ ሴት ጎደለችው። ያቺን ከግራ ጎኑ ሲያወጣለት ትውውቅ ብዙ ቀን አላለውምና ለኪ ጀነት ላይ ትልቁ ኒማ መሆኑን የምናውቀው ደግሞ አንድ ሚስት አይደለም ሰውየው የሚዳረውና ትንሽ የሚባለውን ቁጥር እንኳን ብዙ ቁጥር ነው የሚሰጠውና ይሄን ያህል ከሆነ የሴቶች አቅም በታሪካችንም ደረጃ ሴቶች ባለ ብዙ ኃይል ናቸውና ስለ ሴቶች ላወራ ፈለኩኝ። እንግዲህ ቁርአን ክትሚያ ነው። ክትሚያውን በተመለከተ ቁርአኑን በተመለከተ ዶክተር ብሎታል። ይህ ደግሞ ስለናንተ ጥንካሬና ምድር ወንዶችን ከፊት አሰልፋ የወንዶች ሞተር ታላላቅ ቁርጠኛ ሴቶች መሆናቸውን ስለናንተ ላወራና አጠር አድርጌ ለመዝጋት ሞክራለሁ ላለማስረዘም። አላህ Subhanahu Wa Ta'ala ተቅዋን ሲያዝ ያ አዩሃ الناس ተቁ ረበኩም ያለው ሁሉንም ወንዱንም ሴቱንም ባንድ የጠራው። ስለዚህ አላህ Subhanahu Wa Ta'ala የሰው ልጅ ሲፈጠር እኩል አድርጎ ነው የፈጠረው። አደም አለይሂ ሰላም ከመቢቀደም ሴት ከወንድ ማትለያይ አድርጎ እስልምና ያስተምራል። ልክ እንዳሁኑ አይነት የፋሽን ስነ ምግባር አላብሶ ወንድና ሴት እኩል ነው ብሎ በሚያስተምረው የሰይጣኒዝም ሴኩላሪዝም ውስጥ አይደለም እስልምና የሚያጠነጥነው። ያ ዮሐንስ ተቆረበኩም الذي خلقكم من نفس واحده ከአንድ ነፍስ ነው የፈጠራችሁ፣ አትበላለጡም፣ በጥቁረታችሁ፣ በቀላታችሁ፣ በቁመታችሁ፣ በሀብት በደህነታችሁ አትበላለጡም፣ እናንተ ውስጥ መበላለጫው ተቅዋ ነውና ብሎ እኩል ያደርገናል። ኢነመ النساء شقاق الرجال ያሉ ረሱል ሰለላሁ ሴቶች የወንዶች አምሳያዎች ከፊሎች ናቸው፣ አንድ ናቸው ይላሉ። ሴትነት ሌላው የእናትነት ክብር ነው። እስልምናችን ሴትነትን ሲያመጣው የእናትነት ክብሯ ከፍ ይላል። ሰውየው ረሱል ሰለላምን መጥቶ ከሰው ሁሉ በጥሩ አጋንነት በመልካም ውሎ የበለጠ መብት ያለው ማን ነው ብሎ ሲጠይቃቸው ኡሙከ አሉት ሁለት ጊዜ። አሁንም ደገመላቸው ኡሙከ ብለው ሶስት ጊዜ ኡሙከ ካሉ በኋላ ለአራተኛው አሁን ደግሞ አቡከ አሉት። ሴት ልጅ በጣም በእናትነት ክብር ትልቅ ናት። በሰው ልጅ ተፈጥሮ ትንፋሽ ካስቸገራቸው አፉ በሉኝ፣ ትንሽ አስም ቅዝቃዜ ጋር ሆና ተነስታብኝ ነው። ስለዚህ ሁለተኛው የእናትነት ክብሯ ትልቅ ደረጃ የሚያደርሳትና ለምድሪቷ እምብርት የሆነች ናት። ያለናንተ ባዶ ናት፣ እምብርት ናት። ያለናንተ ምንም ነገር ጨው ልክ ከምግብ ገበታው ሲነሳ ነው መቼም የጨው ታላቅነት የሚታወቀው እንጂ ልክ ምግብ ያለ ጨው እንደማይሆነው ሁሉ
እኛ የምንሰራው እያንዳንዷ ታሪክ ከኛ ጀርባ ታላላቅ ሰዎች አሉበት። ሶስተኛው የመማርና የእውቀት የመቅሰም ኃይላችሁ በጣም ብርቱ ነው። ብዙ የቤቶች ሐዲሶች የተዘገበው በረሱል ሰለላሁ ሚስቶች ነው የተዘገበው። ስለ ጅናባ፣ ስለ ሀይድ፣ ስለ ቤቶች ዙሪያ የተጠቀሱ ሐዲሶች አይሻና ሚስቶቻቸው ፋጢማ ዙሪያ ያሉ የተዘገቡ ናቸው በእነዚህ በትላልቅ። ስለ ዒልም ደግሞ ሁላችንም እንድንፈልግ ታዘናል። طلب العلم فريضة على كل مسلم ያሉት እውቀት መፈለግ በማንኛውም ሙስሊም ወንድም ሴትም ላይ ነው ያሉ ግዴታ ነው ያሉት። ስለዚህ እውቀት መፈለግ ላይ ብዙ የሁለተኛ ሐዲስ ላይ በመዘገብ የምታወቀው አይሻ ናት። ስለዚህ አሁንም ከፊት የምትገኙት እናንተ ናችሁ። ብዙ ኦንላይን ላይ አይታችሁ እንደሆነ እንደውም ቂራአት ሲቀራ ብዙ የሚቀራው ሴቶች ናቸው። ያው ችግሩ ምንድነው? ሴት ልጅ መጨረሻ የምታገባው ባሏን ነው የምትመስለው እንጂ ሴት ልጅ ባሏም ጠንካራ ከሆነ የብረት ሀዲድ ነው የምትሆነው። ሴት ልጅ ታሪክ ትፈጥራለች። ወደፊት ዘረዝርላችኋለሁ አንድ ሁለት ሶስት ከሴቶች በጣም መሪ የሆኑ ጨረቃ የሆኑ ሰዎችን። ሌላው በስራና በምንዳ ያላቸው እኩልነት እኩል ነው። አላህ Subhanahu Wa Ta'ala በጎ ስራ የሚሰጠው በእኩልነት ነው። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ያል ከወንድም ሆነ ከሴትም እርሱ አማኝ ሆኖ መልካምን እየሰራ ያው መልካም ህይወትን በርግጥ እናኖረዋለን ይላል። እኩል ነው ሴትም ወንድም አላህ Subhanahu Wa Ta'ala አለያየም። ሌላው የልጅነት ክብር ሴት ልጅ እናት ስትሆን 3 ጊዜ እሙከ ተባለች። ልጅ ስትሆን ደግሞ ረሱል ሰለላሁ ምን አሉ? መን አለ ጃሪየተይኒ ሐታ ተብሉጋ ጃአ የውመል ቂያመቲ አና ወሁወ ከሃተይን ይላሉ። ሁለት ልጆችን ለአካለ መጠን እስኪያደርስ ድረስ ሁለት ሴት ልጆችን ለአካለ መጠን እስከሚያደርስ ድረስ በተርቢያ ያሳደገ ሰው እኔና እሱ ቂያማ ልክ እንደዚህ ብለው ጣታዎቻቸውን በማጣመር አሳዩ። ምን ያህል ዋጋ እንዳላችሁ ነው። እዚህ ላይ እናንተ በጣም ዋጋ አላችሁ። ዋጋችሁ ደግሞ እንዲህ በተመን የሚተመን አይደለም። ይኸውላችሁ ጀነት ነው ተመናችሁ። ጀነት ውስጥ ምን አለ መሰላችሁ ሴቶች? ወንዝ አለ። ያ ወንዝ አንድ ወንዝ ነው ያለው። የማር ወንዝ አለ። ያ የማር ወንዝ አንድ ነው። የወተት ወንዝ አለ። ያ ወንዝ አንድ ወንዝ ነው። ወንዞች ወይን አለ። ያ ወንዝ እነዚህ አራት ወንዞች ጀነት ውስጥ ይገኛሉ። ዊልዳን አሉ የሚካደሙ ፍራፍሬዎች አሉ። ምን አሉ? ከዛ ለዚህ የጀነት ሰውዬ ግን አንድ ሚስት አይደለም የሚዳረው፣ በብዛት ያለው ሚስት የሚዳረው ለምን አስፈለገ? አያችሁት? በጣም አሁን እዚህ ቁጥራችሁን በዱንያ ያስባችሁት 4 ሚስት ሲባል እንደሚያማችሁ ተውትና እኔ ማስተላለፍ የፈለኩት የእናንተ ዋጋ እዛ ላይ በጣም ብዙ ነው። ባትፈለጉ ኑሮ አንድ ይበቃ ነበር፣ ግን አንድ አይደለም ብዙ ናችሁ እዛ እንኳን። ስለዚህ ዋጋችሁ በጣም ብዙ ነው። ዋጋችሁን ከጣላችሁት ግን ወርቅ መመዘኛው እህል ቤት በእህል ሚዛን ከተመዘነ ወርቅ ይረክሳል። ወርቅ እያንዳንዱ ወርቅ ቦታውን ከጠበቀ ውድ ነውና ቦታችሁን ስትጠብቁ ነው ውድ የምትሆኑት። እና ስትሆኑ 3 ጊዜ ኡሙ ከተባላችሁ፣ ልጅ ስትሆኑ ደግሞ 2 ልጆችን ያደረሰ እኔ ጀነት ለካህቴን ሆነዋለሁ አሉ። ይሄ ትልቅ ነገር ነው። እስልምና ከመምጣቱ በፊት ሴቶች ይበደላሉ። እንደ ባሪያም ቦታ ይሰጣቸውም፣ ይቀበራሉ፣ ይሸጣሉ፣ ነገዶች ነበሩ። አሁንም ደግሞ እንደምታዩት ነው። በነገራችን ላይ የሴት ልጅ እኩልነት ብለው ወደ ወንድ ገበያ ያወጧቸው የአውሮፓው ማህበረሰብ ሙስሊሙን ለመምታት ፈልገው ነው። ለዛም ነው አንድሩስ ከመወሰዷ በፊት ለ600 ዓመት በሙስሊሞች እጅ እያለች የህፃኑ ልጅ ቀስት ስቶ ሰላዩ ጀሱሱ ሂዶ ምን ሆነህ ሲለው ቀስት ሳትኩኝ፣ አላማይን ሳትኩኝ፣ ቀስቴ ሳተብኝ ሲለው ብሎ ሲያለቅስ ታዲያ ምን ችግር አለ? ሁለተኛ ትሞክራለህ ሲለው በጣም በቁጣ እንዴት እንደዚህ ትላለህ? ጥላቴ በነበረ ኑሮ እኮ ስቸው ነበር አለ። ተመልሶ ምን አላቸው? አሁን ሙስሊሞቹ መዳፈር ከባድ ነው አለ።
በሌላ ጊዜም ሲመጣ ወጣት ልጅ ከህፃኑ ልጅ ከመጀመሪያው ተለቅ ያለ ወጣት ልጅ ሲያለቅስ ያገኘው ማህለከ አሁን ደግሞ ሐሳብ ቀይሮ መጣ። ምን አለ? ፍቅረኛ ይከዳችኝ አለ። አሁን ነው ማጥቃት ብሎ አንደሉስን ለ600 ዓመት የያዝናትን አንደሉስ ዛሬ ስፔን የምንላትን ይሄው ዛሬ ሙስሊም ይናፍቀናል ስፔን ላይ። ይሄ ነው እንግዲህ የእናንተ ኃይላችሁ ይሄ ነው። ይሄው 600 ዓመት ያስከበርነውን ግዛት ማስወሰድም ትችላላችሁ። ኃይል አላችሁ። ለምን እነሱ ምን ያረጉ? ሴቶች ገበያ ላይ እንዲወጡ አረጉ በቁንጣ። የውሎች የሚተርኳት ጀብድ እንትን አለ ሙቃቢል አላቸው። ምን ያሉ መቶ ሙስሊም ወንዶችን ከማጥመም አንድ ሙስሊም ሴት ማጥመም የተሻለ ፕሮጀክታችንን ትርፋማ ያደርጋል ይላሉ። ዋጋችሁን አውቀውታል። አያችሁት? እኛ የእናንተን ዋጋ ያላወቅ ነው። ወይም ደግሞ እናንተ መርዘንግታችሁታል። እኛም ደግሞ ዋጋ እየሰጠናችሁ አይደለም። በእርግጥ አዎ ወንዱ የሙስሊም ወንዱ እንደዛ እያደረገ አይደለም፣ እንደ ትርፍ ነው የሚያያችሁ። ግን ብልጦቹ በጣም ተጠቅመውበታል። አንድ ሴት ያጠሙና መቶውን ሴት ባንዴ መቶ ወንድ ባንዴ ይበክሉታል። ለጦርነት ይሄን ያወጡት። አሁን ሆስተሶችን አይታቸዋል አውሮፕላን ላይ አስተናጋጆችን ሴቶች ከጉልበታቸው በላይ ለብሰው እንዴት እንደሚያምሩ ማንም ወንዱ ነጅ በቃ ሱብሃንአላህ ብሎ የገባን ወንዱ ሁሉ ይነጅሳሉ። ይሄ አቅም አላችሁ። ይሄን አቅማችሁን እስልምና ቀድሞ ማውቋል። ለዛ ነው ወላ ተበረጁ الجاهليه ኡላ። ይሄ መገላለጥ ይሄ መጀመሪያ ነው። ያሁኖቹ አይደለም። እንደ ጃሂል አትገላለጡ። ወቀርነ ፊ ቡዩቲኩን ይላል በመጀመሪያው ላይ ቤታቸው አደባችሁ ተቀመጡ ይላል። አሁን በስደት ላይ ያሉ ሴቶች ያሳዝናሉ። እዚህ በአገራችን ላይ ያሉ ሰራተኞች ሴቶች ለምን እንደሆነ ታውቃላችሁ? ሴቶች ስደት ያበዛው በየአረቡ ቤት እድሜያቸውን እየፈጁ ጉልበታቸውን እያባከኑ ያሉት እዚህ ያሉ ሴቶች 2 ልጅ 3 ልጅ አቅፈው እየሰሩ ያሉት ለምን እንደሆነ ታውቃላችሁ? ወንዶቹ ሙስሊም የሆኑ ወንዶች ስም እናንተ ተውታል፣ ወላሂ ተውታል እንጂ አንድም ሙስሊም እናንተም ሆነ እዚህም ያለ አንድም ሙስሊም ሴት ልጅ ከቤቷ ሳትወጣ ልክ እንደ ሙዳይ ንብረት ማድረግ ይችል ነበር። ግን ምን ይሁን ወንዱ አሁን የሚስቱ ሚስት ሆኗል። አሁን እንዳለ የበዛው እንደዚህ ነው። አላህ ይጠብቀን። የሚስት በዝቶብናል። ሌላው በንብረት ላይ ያለን ውርስ ነው። እስልምና የተዛባ ያለ ይመስላችኋል? ሲያስረዱ አውሮፓዎች እኛን ለመግፋት ሲፈልጉ ገፍተው ወንዶችን እናንተን ሴቶቹን ለመውሰድ እናንተ እኮ ውርስ የምትወስዱት ከ8 አንድ ከ4 አንድ ነው ይላሉ። እንደዛ አይደለም። በእርግጥ ቃይዳችን እንደዛ ነው። አላህ ያዘዘው። ለምንድን ነው የእናንተ ውርስ ያነሰው የወንዱ ውርስ ደግሞ የበዛው? ወንዱ ምንድነው አሷቢ ነው፣ ጠቅላይ ይባላል ወንዱ። ሴቶች ከድርሻቸውን ከወሰዱ በኋላ የቀረውን ያለ ተመን ይወስዳል ይላሉ። ለምን መሰላችሁ? ሴት ልጅ ወጪ የለባትም በእስልምና። አሁን ያለውን የሙስሊሙን አህዋል እንዳታወሩኝ። አሁን ሙስሊሙ ወንዱ ተመቷል። አላህ ይሁነን በጣም እንጂ ግን የቁርአኑ ምን ይላል መሰላችሁ? ምሳሌ ከባላችሁ 100 ሺህ ብር ደረሳችሁ ውርስ፣ ከዛ ውጭ ያለውን በሚሊዮን ያለው ወንድ ልጅ ወሰደው። ያንን 100 ሺህ ብር እነሱ በሚሊዮን ያገኙት፣ እናንተ በ100 ሺህ ብር አገኛችሁ ልበል። ያ 100 ሺህ ብር የናንተ ነው። በቃ ጌጥ ከፈለጋችሁ ጌጥ ታጌጡበታላችሁ፣ ከፈለጋችሁ የፈለጋችሁን ትሰሩበታል። ለቀለብ ሴት ልጅ ማን ነው? መጀመሪያ አባቷ፣ ከዛ ባሏ፣ ከዛ ደግሞ ልጆቿ ወንድ ልጆቿ፣ ከሌሉ ወንድ ልጅ ከአጎቷ። ቀለብ መስፈር ግዴታው ነው። እንደ ኩያቶቿ ማልበስ ግዴታው ነው። እንደ ኩያቶቿ ሲሆን ያው ኢኮኖሚውን ጠብቆ ማን ነው ማበላት ማጠጣት የሱ ነው። ለዛ ነው ውርሱ እናንተ አነስ ያለው። ምንድነው ምንም ምሰሩበት የለም። ከፈለጋችሁ ትነግዱበታላችሁ፣ ከፈለጋችሁ ታስቀምጣላችሁ። አላህ እስልምናን ለናንተ ውብ አድርጎ ነው የፈጠረው። ያለ እናንተ ደግሞ ይሄው እኛ አሁን እንለፋለን፣ ዘጭረ ላይ ወታችን እንሮጣለን። ግን እናንተ የምንቀላቀል ኑሮ የት በደረስ። እንዳላስረዝምባችሁ አንዳንድ የሴቶችን ጀግና ሴቶችን ለቀላቀልና ላሳጥረው። ረሱል ሰለላሁ ምክርን ከሴቶች ይቀበሉ ነበር። ምሳሌ በሁዴይቢያ ስምምነት ላይ ኡሙ ሰላማን ረዲየላሁ ዐንሃን አማክረው የሰጣቸውን ምክር ተቀብለው ተግብረዋል። ረሱል ሰለላሁ እኔ ለቤተሰቦቼ
ኸይሩኩም ኸይሩ ሊአህሊ ብለዋል። ለቤተሰቦቻችሁ ጥሩ የሆነ ሰው ነው ጥሩ ማለት ብለዋልና ኸዲጃን እንያትማ እኔ ለእናቴ የምነግራት ታሪክ ሁልጊዜ የኸዲጃን ነው። ብዙ ጊዜ እናቴ ያው ያለ ፋዘር ነውና ህይወትን ገፍታ እዚህ ያደረሰችኝ ሁሌ የኸዲጃን ታሪክ እነግራታለሁ። በዛ ረሱልን ማንም ባላመናቸው ጊዜ ኸዲጃ የእምነትና የጽናት ተምሳሌት ነበረች። ኸዲጃ የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስትና ለእስልምና ጥሪ የመጀመሪያ አማኝ ነበረች። መልእክተኛቸው ተሸክሞ ሲጫጫናቸው ሲደነግጡ ያጸናቻቸው እሷ ነበረች። በንግድ ስራቸው የነበራቸውን ሀብት በሙሉ ለእስልምና መስፋፋት ሰጥተዋል። ኸዲጃ የረሱል ሰለም ጋር ሲገቡ ይሄን ነበር ያደረጉት። አላህ በጅብሪል አማካኝነት ሰላምታ ሰልሟቸዋል። ኸዲጃ ትልቅ ሴት ናት። ኸዲጃ ረዲየላሁ ዐንሃ ረሱልን ስታገባ ጠይቃን ያገባችው። ከዚህ የምንማረው ምንድነው? ጭሩሌ ሴቶች እንዲህ ናቸው። ካገቡ በኋላ ወንድን ለራሳቸው ብቻ ከዛ ያደርጉም ለህልሙ አብረው ይሞታሉ። አሁን ህልም ያለው ወንድ ባሎቻችሁ ህልም ያላችሁ ሴቶች ካላችሁ አደራ ባሎቻችሁን አስተዋቸው። እኔ አንዳንድ ጊዜ የሙስሊም ሴቶች ደግሞ ህልም ያላቸው ወንዶች ሲያገኙ ይተኛሉ፣ ወይ ደግሞ ወንዶቹም እንደዚሁ ይተኛሉ። አላቅም ለምን እንደሆነ። አሁን ምሳሌ እኔ ፖለቲካ አይደለም ለማውራት የፈለኩት፣ ግን የሴቶችን ጥንካሬ ነው። ወጣቢ ከእስልምና ወጣቢ ሳይ አሁን እንደዚህ የመንግስታት ሙስሊሞች የመንግስታት ሚስቶች ብታዩ ለባሎቻቸው ዋጋ ይከፍላሉ። መግደል ያለባቸውን እስከ መግደል ይሄዳሉ። እኛም እኮ ለዚህ ከፍለናል። ምሳሌ የረሱል ሰለም አክስት የሆነችው አላሁመ ሰሊ ወሰሊም ስሟ ሶፊያ በጂሃድ ጊዜ ምንድነው ረሱል ሰለም እሁድ ይሁን በድር ጦርነት ነው ሂደው ሰላይ መጥቶ ሲሰላቸው ሴቶች ብቻ ናቸው ብሎ እንዲያጠቋቸው ምንድነው ያደረገችው? በድንኳኑ መትከያ ገላ አንገቱን ቆርጣ ነው የጣለችው። ለምን? ጀግና ወንድ አለ ብሎ እንዲመለሱ ማለት ነው። እንዲህ አይነት ታሪክ ያለን እና ህልም ያላቸው ወንዶች ያለዎቻችሁ ህልማቸውን ደግፏቸው። ለሊትም ቀንም አብራችሁ ናቸው። ሌላው አይሻ ናት። አይሻ ከ2000 ሐዲሶች በላይ በመዘገብ ታሪኳን ለኛ አስተላልፋለች። በጣም ሰዓቱን አበዛሁት። እነ ፋጢማ ፊህሮች አሉ። አሁን ድረስ በሞሮኮ ትልቅ ፌዝ የከፈቱ ሴቶች አሉ እና ሴትነታችሁ ትልቅ ነው። በዚህ በአጭር ሰዓት ሰጥቶ ተወርቶ የሚያበቃ አይደለምና እባካችሁ እናንተ ሴቶች እንዴት መሰላችሁ? ወንድ ልጅ እንዳባባሉ እንደ ኢትዮጵያ አባባል ውሻ ነው ይባላል። እናንተ ትልቅ ተሰጧላችሁ እና እስኪ ራሳችሁን አፕዴት አድርጉ። ተራ ሰው አትኑሩ። የተራ ሰው ህይወት ኑራችሁ ተራ ሞት አትሞቱ። ኢማሙ ሻፊ ረሂመሁላህ ምን ያሉ ዱንያ ላይ መተህ አንዳች ነገር ካልጨመርክ አንተ ዛኢዳ ነህ ይላሉ፣ ተጨማሪ ነህ ይላሉና እስኪ ሴቶች ጥንካሬያችሁን ሰብስባችሁ ለወንዶቻችሁ ኃይል ሁኑ። ለዚህ ምድር ትልቅ ሰው መፍጠር የምትችሉ እናንተ ናችሁ። ትልቅ ነብይ የሚወለደው ከሴት ነው። ሷሃባ የሚወለደው ከሴት ነው። ሁሉም ሙጃሂዶች የሚወለዱት ከሴት ነው። ከሴት ዩኒቨርሲቲ የሚወጡት እነ ኢማሙ ሻፊዒ እናቶቻቸው፣ እነ ቡኻሪን እናቶቻቸውና ጠንካራ ናችሁ። አሁንም እዚህ ስደት ላይ ሆናችሁ እንዲህ እያረጋችሁ ነው። ከዚህም በላይ ጠንካራ ሆናችሁ ሪጃሉ ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ የሚባሉ ወንዶችን ማውጣት ትችላላችሁ። ካልሆነ ቀሚስ ለባሽ ምንድነው ቢጃማ ለባሽ ወንድ ቢበዛ ትርጉም የለውም። ያው አሁን በስተናል፣ ግን እንደ ባህር አረፋ ሆናል። ዝም ብለን ነው፣ ብዛታችን አይረባም። ዝም ብሎ የመጣው ፖለቲካም ያልፍብናል። ብዙ ተሳትፎ የለም። ትምህርት ላይ ደካማ ነን። ኢኮኖሚ ላይ ደካማ ነን። አዎ ብር መኖሩ ብቻ ለመስጠት ላይ ደካማ ስለሆነ ነው ኢኮኖሚ ላይ ደካማ ነን የተባለውና እስኪ እናንተ ያጠነከራችሁት ወንድ የምሬን ነው ደፋር ነው፣ አይመለስም። ሴት የላከው ጅብ ቢነከስም አይመለስም። ቁስሉን ጨክኖ ይሄዳልና አላህ በሰማችሁት እኔም በሰማሁት የምንጠቀም አላህ ያርገን። ደረጃችሁን ከፍ ያርግላችሁ። اللهم ارزقنا تلاوة كتابك على وجه الذي يرضيك عنا واهدنا به سبل السلام واخرجنا به من الظلمات إلى النور واجعله حجة لنا
لا علينا يا رب العالمين. اللهم ارفع لنا به درجات وأنقذنا به من الدركات وكفر عنا به السيئات واغفر لنا ولوالدينا ولجميع المسلمين برحمتك يا أرحم الراحمين. وصلى الله وسلم على نبينا محمد وآله وصحبه أجمعين. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. والذين يبيتون لربهم سجدا من القلب يدخل إلى وقياما. القلب. إنه والله بتأهم وساني يهون دعوة لنانت. إنه سكريبتو جي نوت سفيالو قتلو جمعة كنيا مسجد خطبة لما درك. والله أن تقول قول الحق، هذا قول الحق في هذا الزمان. بنانتا إنيمكو عندما استاو إزاوست ማንነቴን አይቻለሁ። የሱ ዳዕዋ የኡስታዛችን ዳዕዋ ውስጥ የዘመኑ ወንዶች የሚስት ሚስቶች ናቸው አለ። የአሁኑ ያሉ ወንዶች አጠቃላይ እውነቱ ነው። የት አለ ሚስቶቻቸው? የት አለ የቁርአን ቤት? እናንተ ሚስቶች የት አለ? በናቶች የዘመኑ ወንዶች አጠቃላይ የሚስት ሚስት ነው አለ። ቀውሉል ሐቅ እውት እኛ ወንድነት የነበረን ኃይል ማስተዳደር አና ለሃ የሚል ሙስሊሞች የታሉ ዛሬ? የታሉ? ከናንተ መስሩፍን የሚቀበል ከናንተ ብር የሚቀበል አሁን የዘመኑ ወንዶች እውት እናንተ ወርቅ ናቸው አለ። የእናንተ ዋጋ እዚህ ዳዕዋ ውስጥ ያለ በደንብ ወርቅ ናቸው ቁርአን ከያዛችሁ፣ ወይስ ደግሞ ድንጋይ ትሆናላችሁ? እናንተ ደረጃን ይወቁት። መቆም ያለባችሁ ቦታ እውት ከሰለፊዮች ጥሩ ምሳሌ እዚህ ዳዕዋ ውስጥ ነበረ። በጣም ወደ ልቤ የገባ አንድ የኛ ጥቁር ታሪክ ነበረ። ጥቁር ታሪክ we can lift Spain induced by female cause በእናንተ ምክንያት የኢስላም ትልቅ ከተማ ስፔን now we know Spain city አሁን ስፔን የለጠ ያለ ከተማ፣ የዝሙት ከተማ፣ የቁማር ከተማ፣ የዙልሚ ከተማ እዛ ሆነች። ግን በፊት فسموا المسلمين اندلس رأيتم your power የሴቶች ፓወር ማሻአላህ። ልብ ያለ ሰው ደግሞ እንደኔ ኖት ይዛል ብዬ ተስፋ አደርጋለሁ። زادك الله علمك وحرصك وفهمك يا أستاذنا، طول الله عمرك. الله يرعاك ويحفظك في كل مكان. إلهام محمد أم حياة حوا لأستاذاتنا إن شاء الله يونا نقرب له